ለዓመታት በሚስጥር ተሸፍኖ በኃያላን ሰዎች ጉልበት ታፍኖና በቢሊዮን ዶላሮች ተገዝቶ የቆየው የዓለማችን ዘግናኝ ሚስጥር አሁን መጋረጃው ተቀዷል። ዛሬ የምንናገረው ስለ አንድ ሰው ብቻ አይደለም። ዛሬ የምንናገረው ስለ ተሰወሩ የፍትህ አውታሮች፣ ስለ ታገቱ ሕፃናትና በዝግ በር በግለደ ሴቶች ላይ ስለሚፈጸሙ ሰይጣናዊ ድርጊቶች ነው። የጄፍሪ ኤፕስታይን ስም ሲነሳ የዓለማችን ታላላቅ መሪዎች፣ ልዑላንና ታዋቂ ቢሊዮነሮች ለምን ይንቀጠቀጣሉ? በቅርቡ ከፍርድ ቤት የወጡት በሺህ የሚቆጠሩ ሰነዶች እነማንን ያጋልጣሉ? በዝርዝሩ ውስጥ ስማቸው የተጠቀሰው የፕሬዝዳንቶች፣ የሳይንቲስቶችና የሆሊውድ ኮከቦች ዕጣ ፈንታስ ምን ሊሆን ነው? ከሁሉም በላይ ደግሞ ዓለምን እያነጋገረ ያለው ጄፍሪ ኤፕስታይን በእውነት ሞቷልን? እንደ አውሮፓውያን አቆጣጠር በ2019 በኒውዮርክ እስር ቤት ውስጥ አስክሬኑ ሲወጣ የታዩት አጠራጣሪ ምልክቶች፣ በቅርቡ ደግሞ በተለያዩ የዓለም ክፍሎች እሱን የሚመስል ሰው ታይቷል በሚል የተሰራጩ ያሉት ምስሎች የሴራ ንድፈ ሐሳብ ብቻ ናቸው ወይስ ከጀርባው የተደበቀ ሌላ እውነት አለ? በዚህ ልዩ ዘገባችን እስካሁን ያልተሰሙ የሚስጥሮችን ቃል፣ አዳዲስ ፋይሎችና እረፍት የነሳውን በሕይወት አለ የሚለውን ጭምጭምታ በጥልቀት እንመረምራለን። ከመጀመሪያው እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም እውነቱ እርስዎ ከሚያስቡት በላይ እጅግ ጥልቅና አስደንጋጭ ነው። የአሜሪካው ቢሊዮነርና በሰዎች ዝውውር ወንጀል ተከሶ በእስር ላይ ሳለ ሕይወቱ ያለፈው የጄፍሪ ኤፕስታይን ጉዳይ ዳግም የዓለም መነጋገሪያ ሆኗል። በቅርቡም በሺዎች የሚቆጠሩ የፍርድ ቤት ሰነዶች ይፋ መደረጋቸውን ተከትሎ በጉዳዩ ላይ እጃቸው አለበት የተባሉ ታዋቂ ሰዎች ስም ዝርዝር ማውጣት ከፍተኛ ድንጋጤን የፈጠረ መሆኑን ገልጸዋል። እንደ አውሮፓውያን አቆጣጠር በ2024 መጀመሪያ ላይ የኒውዮርክ ፍርድ ቤት ትዕዛዝ በመስጠቱ በመቶዎች የሚቆጠሩ ሰነዶች ለሕዝብ ግልጽ ሆነዋል። እነዚህ ሰነዶች በዋናነት ቨርጂኒያ ጄፍሪ የተባለችው ተጠቂና በኤፕስታይን ረዳት በነበረችው ጌስሊ ማክስዌል መካከል የተደረገውን የፍርድ ቤት ክርክር የሚመለከቱ ናቸው። በሰነዶቹ ውስጥ ከ150 በላይ የሚሆኑ የፖለቲካ መሪዎች፣ የንግድ ሰዎችና ታዋቂ ግለሰቦች ስም ተጠቅሷል። ምንም እንኳ በዝርዝሩ ውስጥ መገኘት ብቻውን በወንጀል ተሳታፊ መሆንን ባያረጋግጥም ከኤፕስታይን ጋር የነበራቸውን የቅርብ ግንኙነት ያጋልጣል። በሰነዶቹ ውስጥ ኤፕስታይን በደሴቱ ላይ በሚስጥር ያስቀመጣቸው ካሜራዎች ታዋቂ ሰዎች ወሲባዊ ድርጊት ሲፈጽሙ የሚያሳዩ ቪዲዮዎችን ለመቅረጽ ይጠቀምባቸው እንደነበር የሚጠቁሙ ምስክርነቶችም ተካተዋል። በቅርቡም በማህበራዊ ሚዲያዎች ላይ ጄፍሪ ኤፕስታይንን ይመስላል የተባለው ሰው በተለያዩ ቦታዎች ታይቷል የሚሉ ቪዲዮዎችና ፎቶዎች በስፋት እየተሰራጩ ይገኛሉ። እንደ አውሮፓውያን አቆጣጠር በ2019 ሞቷል ተብሎ ሲነገር ከእስር ቤት የወጣው የሬሳው ፎቶ ጆሮውና የአፍንጫው ቅርጽ ከእውነተኛው ኤፕስታይን ጋር አይመሳሰልም በሚል ብዙዎች ሲከራከሩ ቆይተዋል። በቅርቡም ደግሞ በደቡብ አሜሪካና በአንዳንድ የግል ደሴቶች ላይ እርሱን የሚመስል ሰው ታይቷል የሚሉ ያልተረጋገጡ መረጃዎች በትዊተርና በቲክቶክ ገጽ ላይ ሲዘዋወሩ ይታያሉ። ብዙዎች በዓለም ላይ ያሉ እጅግ ኃያላን ሰዎች ሚስጥራቸው እንዲጠበቅላቸው ሲሉ ኤፕስታይንን በድብቅ አስወጥተውታል በሚል ሴራ ንድፈ ሐሳብ ያምናሉ። ሆኖም ግን እስካሁንም ድረስ እሱ በሕይወት መኖሩን የሚያረጋግጥ ምንም አይነት ተጨባጭ የዲኤንኤ ወይም የፎረንሲክ ማስረጃ አልቀረበም። ይህ ጉዳይ በአሜሪካ የፖለቲካ እንቅስቃሴ ውስጥ ትልቅ ትኩረትን የሳበ ሲሆን በተለይም በምርጫ ወቅት የባላንጣዎችን ስም ለማጥፋት እንደ መሳሪያ እያገለገለ ይገኛል። ጉዳዩ አሁንም ድረስ በምርመራ ላይ ያለ ሲሆን ተጨማሪ ፋይሎች ወደፊት ይፋ ይሆናሉ ተብሎም ይጠበቃል። እርሱ ስሙ በፎርብስ መጽሔት የቢሊዮነሮች ዝርዝር ላይ ጎልቶ ባይታይም ቢሊዮነሮችን ግን በገመድ እንደሚያንቀሳቀስ አሻንጉሊት የሚያሽከረክር የጥላ ንጉሥ ነበረ። ታሪኩ የሚጀምረው በኒውዮርክ ብሩክሊን ሰፈር ነው። ኤፕስታይን የተወለደው ከሀብታም ቤተሰብ አልነበረም። ነገር ግን አንድ ልዩ ተሰጥኦ ነበረው። የሰዎችን ድክመት የማንበብና የራሱን ማንነት እንደ እስስት የመቀየር ችሎታ። በ21 ዓመቱ ምንም እንኳ የዩኒቨርሲቲ ዲግሪ ባይኖረውም በታዋቂው ዳልተን ስኩል የሂሳብ መምህር ሆኖ ተቀጠረ። እዚያ ነበር ስልጣን ካላቸው ቤተሰቦች ጋር የመጀመሪያውን ትስስር የፈጠረው።
ከመማሪያ ክፍል ወደ ዋል ስትሪት የገንዘብ መንደር የተሸጋገረው በአጭር ጊዜ ውስጥ ነው። በቤር ስተርንስ ውስጥ የነበረው ቆይታ የገንዘብ ቋንቋ ብቻ ሳይሆን ስግብግብነትን እንዴት ወደ ስልጣን እንደሚቀይር ያስተማረው ትምህርት ቤት ነበረ። ኤፒስትን ሀብት ብቻ አልነበረም የፈለገው፣ እርሱ የሚፈልገው ተሰሚነትን ነበር። በ1980ዎቹ አጋማሽ ላይ የራሱን የፋይናንስ አማካሪ ድርጅት መሰረተ። ደንበኞቹ ግን በሚሊዮን የሚቆጠሩ ሳይሆኑ ከ1 ቢሊዮን ዶላር በላይ ያላቸው ግለሰቦች ብቻ ነበሩ። እዚህ ላይ ነው ትልቁ ጥያቄ የሚነሳው። ኤፒስትን የገንዘብ አማካሪ ነበር ወይስ የሚስጥር ደላላ? እንደ ሌክስ ዌክስነር ያሉ የግዙፍ ፋሽን ባለቤቶችን በማጥመድ ግዙፍ ንብረቶችንና ቤተ መንግስት የሚመስሉ ቤቶችን በእጁ አደረገ። በኒውዮርክ፣ በፍሎሪዳ፣ በፓሪስና በግል ደሴቱ ሊትል ሴንት ጄምስ ላይ የራሱን ግዛት ቀለሰ። ያ ግዛት ግን ለድግስ ብቻ የተሰራ አልነበረም። ለጥቁር መዝገቡ ማደለቢያ የሚሆኑ ሚስጥሮችን ለመሰብሰቢያ የተገነባ ወጥመድ እንጂ። በግል አውሮፕላኑ ሎሊታ ኤክስፕሬስ ውስጥ የዓለም መሪዎች፣ ሳይንቲስቶችና መሳፍንት ይሳፈሩበት ነበር። ነገር ግን በዚያው አውሮፕላን ውስጥ ህልማቸው የተቀማ ገና ሕፃናት የሆኑ ወጣት ልጃገረዶችም ነበሩበት። ኤፒስትን የወጣቶችን ንጽህና ለስልጣን ማቆያነት የሚገብርበት ሥርዓት ዘረጋ። እነዚያ ልጃገረዶች በቅንጦት ቤቶች ውስጥ ሲታሰሩ፣ እርሱ ግን በዓለማችን ኃያላን ሰዎች ፊት እንደ ታላቅ በጎ አድራጊና እንደ ምሁር ይቆጠር ነበር። እንደ አውሮፓውያን አቆጣጠር በ2008 የመጀመሪያው የፍትህ በር ተንኳኳ። በፍሎሪዳ ክስ ቀረበበት። ነገር ግን የጥላው መንግስት አባላት አሁንም ከለላ ሰጡት። ስዊት ሃርት ዲል በተባለ አሳፋሪ ስምምነት ለአጭር ጊዜ ብቻ ታስሮ ወጣ። ፍትህ የተገደለች መሰለ። ነገር ግን ታሪክ የራሱ የሆነ የቆጠራ ጊዜ አለው። በ2019 ዓመተ ምህረት ኒውዮርክ ውስጥ በድጋሚ ሲታሰር ዓለም ሁሉ ትንፋሹን አቀረበ። ኤፒስትን ከተናገረ እነማን አብረው ይወድቁ ይሆን የሚለው ጥያቄ ሰማዩን ሞላው። ነገር ግን ጥያቄው መልስ ሳያገኝ በነሐሴ ወር አንድ ሌሊት በከፍተኛ ጥበቃ ስር በነበረው እስር ቤት ውስጥ አስክሬኑ ተገኘ። ኤፒስትን ሞቷል። ነገር ግን የእርሱ ታሪክ የነጠላ ሰው ወንጀል ብቻ አይደለም። የታሪኩ ጥልቀት የሰው ልጅ ለስልጣንና ለገንዘብ ሲል ሕሊናውን እስከምን ድረስ ሊሸጥ እንደሚችል የሚያሳይ መስታወት ነው። ሚስጥሩን ይዞ መቃብር ቢወርድም የእርሱ ጥላ አሁንም በዓለማችን ኃያላን መንደሮች ላይ እያንዣበበ ነው። ጥያቄው አሁንም እንደቀጠለ ነው። ጄፍሪ ኤፒስተን የፈጠረው ሥርዓት አብሮት ሞቷል ወይስ አሁንም በሌላ ስም በድቅድቅ ጨለማ ውስጥ እየሰራ ነው? ጄፍሪ ኤፒስተን ሕይወቱ ያለፈችው በዝምታ ነበር። ነገር ግን ያ ዝምታ ሰላምን ሳይሆን ጩኸትን ይዞ መጣ። በኒውዮርክ የሚገኘው ሜትሮፖሊታን ማረሚያ ቤት ውስጥ የተገኘው አስክሬን መልስ ከመሆን ይልቅ በሺዎች የሚቆጠሩ ጥያቄዎችን ወለደ። ካሜራዎቹ ለምን አልሰሩም? ጠባቂዎቹ ለምን ተኙ? ወይስ ኤፒስተን እንዲናገር የማይፈልጉ ኃይሎች በሩን ከፍተው ገቡ? ኤፒስተን ብቻውን አልነበረም። በጥላው ግዛት ውስጥ የሴራው አርክቴክት፣ የሚስጥሩ ቁልፍ ያዥና ለክፋቱ መንገድ ጠራቂ የነበረች አንዲት ሴት ነበረች። ጊዝሊን ማክስዌል ትባላለች። የብሪታንያው የሚዲያ ቁንጮ የሮበርት ማክስዌል ልጅ ነበረች። እርሷ የኤፒስተን የቀኝ እጅ ብቻ አልነበረችም። እርሷ ወጥመዱን የምታዘጋጅ፣ ወጣት ልጃገረዶችን የምታባብልና የከፍተኛው ማህበረሰብ በር የምታንኳኳ የጭካኔ ዲፕሎማት ነበረች። ኤፒስተን ከሞተ በኋላ ዓለም ሁሉ አይኑን በእርሷ ላይ ያደረገ። ሚስጥሩ አሁንም በማጅ ነው የሚለው ጥያቄ የብዙዎችን እንቅልፍ ነሳ። የኤፒስተን ጥላ በጣም ረጅም ነበር። ከእንግሊዝ ቤተ መንግስት እስከ ዋይት ሃውስ ድረስ ይዘልቃል። የብሪታንያው ልዑል አንድሪው ከኤፒስተን ጋር የነበረው ወዳጅነት የንጉሳዊ ቤተሰቡን ክብር መሬት ላይ ዘረረው። በቢሊዮን የሚቆጠሩ ሰዎችን ሕይወት የሚቀይሩ የቴክኖሎጂ አባቶችና ፖለቲከኞች ስማቸው ከኤፒስተን ጥቁር ማስታወሻ ደብተር ጋር ተያይዞ ተነሳ።
ሁሉም አንድ አይነት መከላከያ ነበራቸው። አላውቅም ነበር የሚል የውሸት ጋሻ። ነገር ግን በሊት ሴንት ጄምስ ደሴት ላይ የነበረው ድግስ ለምግብ ሳይሆን ለሰው ልጅ ስጋና ክብር የቀረበ ድግስ እንደነበር ዓለም ተረዳ። ታሪኩ ግን በአሳዳጆች ብቻ የሚያበቃ አይደለም። የታሪኩ እውነተኛ ጀግኖች ወይም ሰለባ ተብሎ የተፈረጁት ግን ሴቶች ናቸው። እንደ ቨርጂኒያ ጆፍሪ ያሉ ቆራጥ ሴቶች ፍርሃትንና ገንዘብን ጥሰው ለፍትህ ቆሙ። ዓለም ኤፒስተንን በገንዘቡ ቢፈራውም እነዚህ ሴቶች ግን በእውነት መረዱት። በአሜሪካ ፍርድ ቤት ውስጥ ማክስዌል የ20 ዓመት እስራት ሲፈረድባት ታላቁ ሴራ እንደ ምሰሶ ተናወጠ። ፍትህ ዘገየች እንጂ አልቀረችም። የጄፍሪ ኤፒስተን ታሪክ የወንጀል ታሪክ ብቻ አይደለም፣ የሥርዓተ ብልሹነት ምልክት ነው። ሀብት ሰውን ከሕግ በላይ ሊያደርግ እንደሚችል፣ ስልጣን ደግሞ ሕሊናን ሊያሳውር እንደሚችል የታየበት የጨለማ ምዕራፍ ነው። ዛሬ ኤፒስተን የለም፣ ደሴቱም ጭር ብላለች። ነገር ግን የእርሱ ታሪክ ለዘላለም የሚያስተምረን አንድ ነገር አለ። በጨለማ ውስጥ የሚሰራ ምንም ያህል ኃያል ቢሆን አንድ ቀን የብርሃን ጮራ ማግኘቱ አይቀሬ ነው። እውነት በቢሊዮን ዶላሮች አትገዛም፣ ፍትህም በአጥሮችና በደሴቶች አትታጠርም። በጃንዋሪ 2024 መጀመሪያ ላይ የአሜሪካን ፍርድ ቤት በጄፍሪ ኤፒስተንና በጊዝሊን ማክስዌል የፍርድ ቤት መዝገብ ውስጥ ስማቸው ተጠቅሶ የነበሩ በመቶዎች የሚቆጠሩ ሰዎችን ስም ይፋ አድርጓል። በዚህ ዝርዝር ውስጥ እንደ ቀድሞው ፕሬዝዳንት ቢል ክሊንተን፣ ዶናልድ ትራምፕ፣ ልዑል አንድሪው፣ ታዋቂው ሳይንቲስት ስቲቨን ሆኪንግ እና ሌሎች የሆሊውድ ኮከቦች ስም ተገኝቷል። በዝርዝሩ ውስጥ ስማቸው መገኘቱ ብቻ ግለሰቦች ወንጀል ሰርተዋል ማለት አይደለም። አንዳንዶቹ እንደ ምስክር፣ አንዳንዶቹ ደግሞ ከእርሱ ጋር በሥራ ወይም በተለያዩ ማህበራዊ አጋጣሚዎች ስለተገናኙ ስማቸው ተነስቷል። ነገር ግን ሰነዶቹ ኤፒስተን እንዴት ካሉ ከፍተኛ ባለስልጣናት ጋር ጥልቅ ግንኙነት እንደነበረው በግልጽ አሳይተዋል። አዳዲስ ፋይሎቹ ተጎጂዎቹ በኤፒስተን ቤቶች ውስጥ ስላዩአቸው ታዋቂ ሰዎች የሰጡትን ዝርዝር መግለጫ የያዙ ናቸው። ይህም ጉዳዩን አሁንም ድረስ በዓለም አቀፍ ደረጃ ከፍተኛ ትኩረት እንዲያገኝ አድርጎታል። የጄፍሪ ኤፒስተን ሞት እንደ አውሮፓውያን አቆጣጠር ኦገስት 2019 በብዙዎች ዘንድ አሁንም ድረስ ጥርጣሬ የሚጣልበት ነው። ኤፒስተን ራሱን አልገደለም የሚለው አባባል የዓለም አቀፍ መነጋገሪያ ሆኗል። ኤፒስተን ሞቶ ወደ ሆስፒታል ሲወሰድ የሚያሳይ ፎቶግራፍ በወቅቱ ወጥቶ ነበር። ብዙ ሰዎች በፎቶ ላይ የሚታየው ጆሮውና አፍንጫው ከእውነተኛው ኤፒስተን ጋር አይመሳሰልም በማለት በምትኩ ሌላ ሰው እንደተገደለና እርሱ ግን እንዳመለጠ ያምናሉ። በተለያዩ ጊዜያት በሶሻል ሚዲያ ላይ ኤፒስተንን እንደዚህ ያለ ቦታ አየሁት የሚሉ መረጃዎች ይወጣሉ። በተለይም በእስራኤል ቴል አቪቭ፣ በደቡብ አሜሪካ እና በአንዳንድ የግል ደሴቶች ላይ ታይቷል የሚሉ ያልተረጋገጡ ወሬዎች ይናፈሳሉ። ሆኖም ግን እስካሁን ድረስ እርሱ በሕይወት ለመኖሩ አንድም ጠንካራ በምስል የተደገፈ ማረጋገጫ አልቀረበም። በእስር ቤቱ ውስጥ በነበረበት ወቅት ካሜራዎቹ አለመስራታቸውና ጠባቂዎቹ በዚያ ሰዓት መተኛታቸው ኤፒስተን በድብቅ እንዲወጣ ተደርጓል ወይም ተገድሏል ለሚሉት ወሬዎች ትልቅ ማገዶ ሆኗል። ከቅርብ ጊዜ ወዲህ ትልልቅ ባንኮች ከኤፒስተን ጋር በነበራቸው ግንኙነት ምክንያት ከፍተኛ ካሳ እየከፈሉ ነው። እነዚህ ግዙፍ ባንኮች የኤፒስተንን የገንዘብ እንቅስቃሴ ሕገወጥ መሆኑን እያወቁ ወይም መጠርጠር ሲገባቸው ችላ በማለታቸው ለተጎጂዎቹ በመቶ ሚሊዮኖች የሚቆጠር ዶላር ካሳ ለመክፈል ተስማምተዋል። ይህም ኤፒስተን ምን ያህል በገንዘብ ተቋማት ውስጥ ስር ሰዶ እንደነበር ያሳያል። የኤፒስተን ዋነኛ ተባባሪ የነበረችው ጊዝሊን ማክስዌል በአሁኑ ወቅት የ20 ዓመት እስራት እየተቀበለች ትገኛለች። እርሷ አሁንም ድረስ ኤፒስተን በእስር ቤት ውስጥ ተገድሏል የሚል እምነት እንዳላት በተለያዩ ቃለ መጠይቆች ፍንጭ ሰጥታለች። እርሷ በሕይወት መኖሯ ብዙ ምስጢሮች ወደፊት ሊወጡ ይችላሉ የሚል ተስፋ ቢሰጥም እስካሁን ግን ብዙዎቹን ኃያላን ሰዎች የሚጋፈጡ መረጃዎችን ከመናገር ተቆጥባለች። የኤፒስተን የግል ደሴት በቅርቡ በከፍተኛ ዋጋ ለሌላ ባለሀብት ተሽጧል። አዲሱ ባለቤት ደሴቱን ወደ ቅንጦት መዝናኛነት ለመቀየር እያቀደ ቢሆንም ደሴቱ አሁንም ድረስ የጨለማ ሚስጥሮችና
የክፋት ምልክት ተደርጋ ትታያለች። ጄፍሪ ኤፕስተን በይፋ ሞቷል ቢባልም የታሪኩ ፋይል ግን አልተዘጋም። አሁንም ድረስ አዳዲስ ስሞችና ሰነዶች ከፍርድ ቤት እየወጡ ነው። በሕይወት አለ የሚሉ ወሬዎች ግን አብዛኛውን ጊዜ ከማስረጃ ይልቅ በጥርጣሬ ላይ የተመሰረቱ ናቸው። ይህን አስገራሚ ታሪክ በትረካ መልክ የሚያቀርብላችሁ ሻሎም ቲዩብ ሲሆን በየዕለቱ አስገራሚ ታሪኮች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዲሁም የደወል ምልክቷን መጫን እንዳይረሱ።